ጥያቄ ቁጥር 1 የኤፌሶን አማኞች ኢየሱስን ያመኑት በምን ወቅት ነው? ሀ ተአምራቱን ባዩ ጊዜ፣ ለ መከራ በደረሰባቸው ጊዜ፣ ሐመሩሃ የእውነትን ቃል በሰሙ ጊዜ። የአንደኛው ጥያቄ ትክክለኛው መልስ ሐመሩሃ የእውነትን ቃል በሰሙ ጊዜ ኤፌሶን ምዕራፍ 1 ቁጥር 13። ጥያቄ ቁጥር 2 የእውነት ቃል ምን ተብሎ ተጠቅሷል? ሀ የመዳን ወንጌል፣ ለ የብርሃን ቃል፣ ሐመሩሃ የሕይወት ቃል። የሁለተኛው ጥያቄ ትክክለኛው መልስ ሀ የመዳን ወንጌል ኤፌሶን ምዕራፍ 1 ቁጥር 13። ጥያቄ ቁጥር 3 ሰው የመዳን ወንጌል ሰምቶ በክርስቶስ ሲያምን ምን ይሆናል? ሀ የወንጌል አገልጋይ ይሆናል፣ ለ በመንፈስ ቅዱስ ይታተማል፣ ሐመሩሃ መከራን ይቀበላል። የሦስተኛው ጥያቄ ትክክለኛው መልስ ለ በመንፈስ ቅዱስ ይታተማል ኤፌሶን ምዕራፍ 1 ቁጥር 13። ጥያቄ ቁጥር 4 እስከ ቤዛ ቀን ድረስ የርስታችን ዋስትና ተብሎ የተጠቀሰው ማን ነው? ሀ መንፈስ ቅዱስ፣ ለ ክርስቶስ፣ ሐመሩሃ ቤተ ክርስቲያን። የአራተኛው ጥያቄ ትክክለኛው መልስ ሀ መንፈስ ቅዱስ ኤፌሶን ምዕራፍ 1 ቁጥር 14። ጥያቄ ቁጥር 5 ጳውሎስ ለኤፌሶን ቤተ ክርስቲያን ከእግዚአብሔር ዘንድ የለመነው ምንድን ነው? ሀ ደካሞችን እንዲያጸናቸው፣ ለ ከድህነት ነፃ እንዲወጡ፣ ሐመሩሃ የጥበብንና የመገለጥን መንፈስ። የአምስተኛው ጥያቄ ትክክለኛው መልስ ሐመሩሃ የጥበብንና የመገለጥን መንፈስ ኤፌሶን ምዕራፍ 1 ቁጥር 17። ጥያቄ ቁጥር 6 አማኝ የእግዚአብሔርን የመጥራቱን ተስፋ በቅዱሳኑም ዘንድ ያለውን የክብር ባለጠግነት ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ የሚያውቁት ምን ከሆኑ ብቻ ነው? ሀ ክርስቲያን ከሆኑ ብቻ፣ ለ የልቦናቸው ዓይኖች ከበሩ ብቻ፣ ሐመሩሃ በኢየሱስ ካመኑ ብቻ። የስድስተኛው ጥያቄ ትክክለኛው መልስ ለ የልቦናቸው ዓይኖች ከበሩ ብቻ ኤፌሶን ምዕራፍ 1 ከቁጥር 18 እስከ 19። ጥያቄ ቁጥር 7 እግዚአብሔር ክርስቶስን ከሙታን ሲያስነሳውና በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ ምኑ ታይቷል? ሀ የብርታቱ ጉልበት፣ ለ ለሰው ልጆች ያለው ፍቅር፣ ሐመሩሃ ጻድቅ አምላክ መሆኑን። የሰባተኛው ጥያቄ ትክክለኛው መልስ ሀ የብርታቱ ጉልበት ኤፌሶን ምዕራፍ 1 ከቁጥር 20 እስከ 21። ጥያቄ ቁጥር 8
እግዚአብሔር ለኢየሱስ ክርስቶስ ሁሉን ከእግሩ በታች ካስገዛለት በኋላ ኢየሱስን ለቤተ ክርስቲያን ምን እንዲሆን አደረገው? ሀ ፈራጅና ገዢ፣ ለ የቤተ ክርስቲያን ራስ፣ ሐመሩሃ መምህርና ጌታ። የስምንተኛው ጥያቄ ትክክለኛው መልስ ለ የቤተ ክርስቲያን ራስ፣ ኤፌሶን ምዕራፍ 1 ቁጥር 22። ጥያቄ ቁጥር 9 በምን ምክንያት ነው ሙታን ነበራችሁ የተባልነው? ሀ በበደልና በኃጢአታችን፣ ለ በአዳምና በሔዋን ምክንያት፣ ሐመሩሃ ኢየሱስን ባለማመናችን። የዘጠነኛው ጥያቄ ትክክለኛው መልስ ሀ በበደልና በኃጢአታችን፣ ኤፌሶን ምዕራፍ 2 ከ1 እስከ 2። ጥያቄ ቁጥር 10 በክርስቶስ ከመሆናችን በፊት እንዴት እንመላለስ ነበር? ሀ በፍርሃትና በመንቀጥቀጥ፣ ለ በአየር ላይ ሥልጣን እንዳለው አለቃ ፍቃድ፣ ሐመሩሃ እንዳሮጌው አዳም ኃጢአት። የአስረኛው ጥያቄ ትክክለኛው መልስ በአየር ላይ ሥልጣን እንዳለው አለቃ ፍቃድ፣ ኤፌሶን ምዕራፍ 2 ከ1 እስከ 2። የጌታችሁ ሰብስክራይብ አድርጉዋ። አደረጋችሁ? እሺ፣ እናመሰግናለን።